አንቺ ታሮቹ እንዴ? አዎ ማሪ እንዴ ሩት ከቀዘቀዝኩ ቆይቻለሁ። ማሪ አይስክሪም አትስጥ ባርችዬ፣ የኔ ፍቅር የአገሬ ውዴ የልጅነት ፍቅረኛዋ ደህና ነሽ? የኔ ብቻ ነው ማንኛውም ሰው የሚመለከተው። የውስጥሽን ራስሽ ነሽ የምታውቂ። ራስሽን ራስሽ አስታሚ። ከሰው ሌላ ነገር አትጠብቂ። ከሰው ግዛ፣ ከሰው ፉክክር እከሌ ከሌ ላይ ደርሷል። እከሌ ፉክክር ሳይሆን ማየት ያለብሽ እከሌ በምን መሰረት ነው እዛ ቦታ ላይ እየደረሰው። እኔ ያን ነገር ባረግ ያን ሰው ብጠይቀውና ያ ሰው የወጣበትን መሰላል ቢነግረኝ እኔ አልሄድም። ያንን ነው ማሰብ። ፉክክር እከሌ እንትን አድርጓል፣ እከሌ ሞቷል፣ እስኪ እኔም ተከትየው ልሙት። አበሻ እንድነን ስኬታችን የሆነ እንትናችን እስከ ጥግ ድረስ ከሆነ ሞትም ከሆነ አብሮ ነው የሚገባው። ስለዚህ ጠንክሩ። በተለይ አረብ ሀገር ያለች ሴት እንዳንቺ ጀግና፣ እንዳንቺ ጠንካራ፣ እንዳንቺ ብርቱ ሴት የለም። 4 ነጥብ ፋክቱ ነው የምነግርሽ። ብለሽ ነው መቀሪው ብለሽ ነው መቀሪ። ማንም ግርጥጥት ብለሽ ነው መቀሪ። ብትታመሚ ያበደርሽው ሰው እንኳ አዙሮ ያበድርሽ። ማሬ አዙሮ ያበድርሽ። አይነካሽም። በእንጨት አይነካሽም። ገንዘብሽን ያዝ። ጥንቅቅ ስትር በስ ሚስጥርሽን ድብቅ፣ ገበናሽን ያዝ። የዛሬ ዘመን ሰው አንዲ ስተትሽን ካየ ገበናሽን አውጥቶ ያደረግሻል። አውጥቶ ፀሐይ ላይ ያንቃቃሻል ነው የምልሽ። ያንቃቃሻል ማሬ። ሚስጥርሽን ገበናሽን ድብቅ ያዝ። ስራሽን ስርት፣ ገንዘብሽን ያዝ። ከልየ ቦታ ላይ ደረሰ። በምን ደረሰ ያ ሰው? እኔ በዚህ በኩል ነው መግባት ያለብኝ። በስ አንዳንድ ሰው ጥቅስ ይጽፋል። ጥቅስ ይጽፍና ያን ጥቅስ አይኖረውም። ማሮቼ የሚጽፈውን ጥቅስ አንዳንድ ሰው ለሰው ትምህርት ሲሰጥ የሚኖረውን ነገር ነው መስጠት ያለበት። እኔ እስከማውቀው ድረስ እኔ የምኖረውን ነገር ነው ለሰው መናገር ያለብኝ። እኔ የማደርገውን ነገር ነው ለሰው መናገር ያለብኝ አይደለ? ጥቅስ ይጽፋል፣ ጥቅስ ይሰራል፣ ግን ያን አይኖረውም። ለሰው ግን ያስተላልፈው። እሱ ያልኖረው ማን ሊኖረው? ቀስ በይ፣ ቀስ ይበል ህይወትሽ፣ ይንጓታተልሽ ህይወትሽ። ቀስ በይ ጋዴል። ግን ምን አገባሽ? እከካም የሚሰማ ይሰማል፣ የማይሰማ በጭንቅላ እንደዚህ ተዘቅዘቂ ማር፣ እንዲህ ተዘቅዘቂ። ለኔ ግምጃ ልሹ ጥናዣም ማርያምን የእውነቴን ነው። እኔ በቃ ላይክ እንደዚህ የምነግራችሁኝ በቃ እኝኝ ማለትም በእኔ ይብቃ የምላችሁ ላይክ ራሴ ምሳሌ እያረኩ ነው የምነግራችሁ። እኔ ጻድቁኝ አይደለም። እኔ እንትና ነኝ ማነኝ? እኔ ወይስ አምላክ ነኝ? ምንድን ነኝ? ምንም እንደናንተው ነኝ። ግን ደግሞ ልክ እንደኔ የሚናገሩ ሰዎች ከነሱ ህይወት ላይ የምጥለውም የሚይዘውም አለ። እንደ ቀልድ አድርገው አሁን ለምሳሌ ነሳሪም ሆነ ማንኛውም ሰው ሲናገር ሪከርድ ስሰማ የሚጠቅመኝን ነገር ለቅሜ ይዘዋለሁ፣ ማይጠቅመኝን አንጓልዬ ጥለዋለሁ። የሚጠቅምሽን ስሚው፣ ማይጠቅምሽን መጣል ትችላለሽ። ደግሞ ወራተኛ ሰው አንዴ ይበቃችኋል። አንዴ ታዩታላችሁ አይደለ? ሁለተኛ፣ ሶስተኛ፣ አራተኛ አንዴ ተማሩበት። እከካሙላ እንቀፉኛው ስሜታ የሆኑ ሲናገር ከራሱ አንጻር ነው የሚናገረው። እና እንደዚህ ነው በቃ እንደዚህ ከበቃችሁ ገዳም ግቡ፣ ወደ እግዚአብሔር ተመለሱ፣ ከዚህ ዞር በሉ። ራሳችሁ እንደ ጻድቅ ሰው እንደ ኃጢአተኛ የምታዩ ሰዎች ወገለል በሉ። ለእኛ ለኃጢአተኞች ተውልን ሁሉንም ነገር። እሺ ዞር ገለል በሉ። እሺ አዎ እኛ ኃጢአተኞችን ሰው ነኝ ሳሳታለሁ ማለት ሳሳትበት ምንም መንገድ የለም። ግን እናንተ ጻድቅ ከሆናችሁ ዞር በሉልን። እሺ በቃ ከበቃችሁ ጸሎት አድርጉ ዞር ብላችሁ። ወዳችኋለሁ ቅመሞችዬ። ዛሬም ነገም ከነገ ወዲያም ኪውን ኪንግ ናችሁ።
ስደተኞች በሞላ ማለት ህይወትን ለማሸነፍ ቀጥ ጎንበስ ስግድ ብላችሁ በቃ አንገታችሁን ደፍታችሁ እስከኖራችሁ ድረስ ሰው ማክበር እንዴት እንደሆነ ማግኘት ማጣት እንዴት እንደሆነ ማጣት መታመም ገንዘብ ማጣት ምን እንደሆነ የሚገባችሁ እናንተ ናችሁ። አታችሁ ታማችሁ የሚሰማችሁ አታችሁ የሰው ፍቅር የምትሰጡት እናንተ ናችሁ። ምክንያቱም ሰው በጎናችሁ በዙሪያችሁ ስለሌለ ለሰው ፍቅር ትሰጣላችሁ። ለሰው ጥሩ ነገር መልካም ነገር ነው የምታስቡት። ከሰው ርቃችሁ ስለምትኖሩ ሰው በዙሪያችሁ ስለሌለ የሚሰማችሁ ስለሌለ ጩኸታችሁ የሚረዳ ስለሌለ እንደናንተ ሰው የሚረዳ የለም። እንደናንተ ለሰው የሚያግዝ ሰውን የሚረዳ የለም። እንደናንተ መስራት የሚችል እንደናንተ ማርያምን አንገቱን የሚደፋ መታገዝ እስኪ ትግስተኛ አረብ ሀገር ያለች ሴት ብዙ ነገር ታግሳ የምትኖር ናት። ትግስተኛ ብትኖር ቤት ኢትዮጵያ ላይ መታ ብትኖር ቅብርር ብላ ጎጆዋን የምትመራ ሴት ናት። የሰለጠነች ማለት ናት። አንድ ሰው ወደ ውጊያ ሲገባ ሰልጥኖ እንደሚገባው እንደሚፋለመው ልክ እሷም ለጎጆዋ ለህይወቷ ስንት ፊልሚያ ተፋልማ ነው እዚህ የደረሰችው። ስለዚህ ህይወት ለሷ ብርቁ አይደለም። ማጣት ማግኘት ብርቁ አይደለም። ሰው መሄድ መምጣት ለሷ ብርቁ አይደለም። ሰማችሁ? ሰው ስለተንጫጫ ወከባ ስላየች ምናምን ሁሉም ለሷ ብርቁ አይደለም። አዲሱ አይደለም። እሺ ልንገራችሁ ብዬ ነው። ወዳችኋለሁ። ቻው